በጣም አስቸጋሪ ነው እንግዲህ መኖሩም አይቻልም። ሰርቶን የራሱን መያዝም አይቻልም። ሁለት ሆናችሁ አንድ ቤት ለምትሰሩ እህቶቼ ለእናንተ ነው መልእክት። እራሳችሁን ጠብቁ፣ እራሳችሁን ጠብቁ። ይሄንን ለህይወታችሁም ብር ብቻ ሳይሆን ወርቅ ብቻ ሳይሆን ለህይወታችሁ ራሱ ያሰጋል። ዛሬ ሰው ለብርና በቃ ለብርና ለብር ብቻ ነው ሰውን የሚያጠፋው ማለት ነው። እንደ ቆሻሻ ወይ እንደ እትል አንቆጠርም። አንዳንዶቹ ደግሞ ንጹህ ነኝ እሷም ንጹህ ናት ብላ በምታምንበት ሰዓት የራሷን አጣች። ሰላም ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንግዲህ ሁለት ሆናችሁ አንድ ቤት ለምትሰሩት እህቶቼ ራሳችሁን ጠብቁ። ራሳችሁን ጠብቁ ማለት ብር ወርቅ ስታስቀምጡ ጥንቃቄ አድርጉ። ሰው ዛሬ ማንም እጅሽ ራሱ ቀኝና ግራ ንጹህ ላይሆን ይችላል። አንዱ ይሳሳታል፣ አንዱ ደግሞ ጥንቅቅ ብሎ ይይዛል። እንደዛ ማለት አለባችሁ። ሰውም እንደዛ ነው። እውነት እኔ አሁን የሰው ምንነቱን ራሴ አሁን እኔ የሰው ነገር አልፈልግም ብዬ በሚያምንበት ሰዓት አንደኛ ደግሞ እንደዛ ላይገኝ ይችላል። እንደዛ ሆኖ ላይገኝ ይችላል። አሁን አንድ እህታችን የአንድ ዓመት ደሞዝ ይዛብኝ የጠፋች ጓደኛዬ ብላ ስትናገር እንግዲህ እሷም እንደሷ ተሰዳ ነው በሰው ሀገር ላይ ያለችው። እሷም እንደሷ ተሰዳ ነው ከሀገሯ የሰው ሀገር የመጣችው። አሁን ከሷ ከዚች ከምስኪን ከሷ ከጓደኛዋ አብሮ በልተው አብሮ ጠጥተው ጓደኛ ሆኖ ያም አንድ ቤት እጃዛ ወጥቶ አብሮ ተቀምጦ ተመልሳ የእሷን ይዛ ስጠፋ ይሄ ምን ትላላችሁ? ይሄ እቺ ልጅ እኮ ባት ያኔ ብር ብቻ ሳይሆን ህይወቷንም እንደዛው ገላ ብትሄድም ትችላለች ማለት ነው። አንደኛ ወረቀት የሌለ ሰው አትመኑ። ወረቀት የሌለ ሰው የት እንደገባ የት እንደደረሰ ስለማይታወቅ በምኑም ስለማትታወቅ እንዲህ አይነት ሰው አትመኑ። ብቻ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። እውነት በጣም አስቸጋሪ ነው። አሁን ምሳሌ ወረቀት የሌለ ሰው ያንን ወርቅም ሆነ ብርም እንኳን መላክ ይቻላል። ያ ወርቅ እንግዲህ ወይ አምሮብኛል ወይ ይሄን ወርቅ ሀገሬ ስገባ ወይ ሽጬ አንድ ነገር አደርግበታለሁ፣ ብር ከሚያስቀምጥ ወርቅ ገዝቼ ባስቀምጥ ይሻለኛል ብለው ወርቅ የሚገዙት አሉ። ግን አስቸጋሪ ነው። የት ይደረጋል? የራሷ ቤት የላት፣ ኢጃዛ ቤትም አንድ ላይ ነው የሚኖሩት። የቤት መዳም አሁን እቺ ሰርቃባት የገባችው የጠፋችው ማለት ነው። መዳም ቤት አብሮ ነው ከኢጃዛ ቤት ነው ይዟት። መዳሟ ይዛ ሁለቱንም ስለምትፈልጋቸው ይዛ ገብታ እየሰራች እያለች ነው የአንድ ዓመት ደሞዝ 150 ሪያል ብቻ በጣም አስቸጋሪ ነው። ዛሬ የት እንደደረስ የት እንደምንደርስ በሰው ሀገር ላይ እንግባ እንሞት ሳናቅ የሰው ንብረት የሰው ገንዘብ መፈለግ የከንቱ ነው። የራሴኑ እየሰራሁት እኮ ወይ ይዤ እገባለሁ ወይ ሀገሬን የላኩትን ደግሞ ወይ ገብቼ እበላለሁ ወይ እዚህ እቀራለሁ። መቼ እንደሚሞት አላቅም። ግን የሰው ንብረት የሰው ገንዘብ የሚፈልጉት ራቅ አድርገው ለሚያስቡት ይህ ስህተት ነው። እኔ ስህተት ነው ብዬ ነው የምወስደው።
የራሴን የሰራሁትን ራሱ መብላትን አለመብላትን አላውቅም፣ አይታወቅም። መቼ እንደሚሞት አይታወቅም። ግን መስረቅ ደግሞ በጣም ብልግና ነው። እንደኔ ነው ደክማ ያመጣችው፣ እንደኔ ነው የሰው ቤት ተቀጥራ የምትሰራው ብሎ ማሰብ ቀርቶ ጭራሽ ከሷ ሰርቆ መሄድ በጣም አስቸጋሪ ነው። እውነት እኔ በጣም ነው ግርም ያለኝ እና ራሳችሁን ጠብቁ። ይቅርታ፣ ራሳችሁን ጠብቁ። ለሁሉም ነገር ራሳችሁን ጠብቁ እላችኋለሁ ወገኖቼ። ያስደነገጠኝ በሩን ያስደነገጠኝ ሌላ ችግር ሳይሆን ማለት ነው። እና ራሳችሁን ጠብቁ። እንዲህ ሰርተን ነው የምናመጣ። አያችሁ፣ እንዲህ ሰርተን ነው የምናመጣ። እየደነገጥ ደማችንን ዶቅንስ እያለ ልብ ትርታችን እየመጣብን ነው ሰርተን የምናመጣ። ሁሉም ያውቃል፣ አረብ ሀገር ያለ ሰው ሁሉም ያውቃል። ግን እችንን ከፊታችን ዞር ያደረግና ሌላ ነገር ከፊታችን አድርገው ወደ ሌብነት፣ ወደ ስርቆት፣ ወደ ምኑን እንገባለን። ብቻ ጥሩም አይደለም። በተረፈ እህቶቼ ወገኖቼ ራሳችሁን ጠብቁ። ብራችሁን ብቻ በየወሩ እንዳያገኛችሁ፣ ሌላ ሰው ከሚወስድባችሁ ከሚጠፋባችሁ በየሁለት ወሩ እዚህ ውስጥ አርጉ። ጥቅልል አርጋችሁ እዚህ ውስጥ አርጉ። ማታምኑ ሰው ሁለት ሆናችሁ ለምሰሩ እዚህ ውስጥ አርጉ። እውነት እዚህ ውስጥ አረጋለሁ። ስልክን ይዤ ዞር የለ እንዴ? ብሩ ደግሞ አይከብደኝም። ጥቅልል አድርጌ እዚቹ ላይ እቋጥራለሁ። እውነት እንደዛ ሆነ። ሁለት ሆናችሁ ለምሰሩ፣ ለብቻ ሆናችሁ ለምሰሩ ሻንጣችሁ ቁልፍ ካለ ቁልፍ ሻንጣችሁ ውስጥ አድርጋችሁ መቆለፍ። ሌባ ሻንጣውን አይፈራም። ብቻውን የሆናችሁ ብቻም ሆናችሁ ራሱ ብር አታስቀምጡ፣ ብር አታስቀምጡ። አይታወቅም። ማናችሁም አስቡ እንግዲህ የሀገርሽ ልጅ የሀገርሽ ዜጋ ሰርቃብሽ ወስዳብሽ የሄደችው። አሁን ለምሳሌ ሁሉም አንድ አይነት አይደለም። አሰሪሽ ጥሩ ሰው ልትሆን ትችላለች። አሰሪሽ ባለጌ ልትሆን ትችላለች። የአሰሪሽ ልጆች ጥሩ ሊሆኑ ይችላሉ። የአሰሪሽ ልጆች ባለጌ ሊሆኑ ይችላሉ። ከሻንጣሽም ሊወስዱ ይችላሉ። ሞኝ አትሁኑ። ስልካችሁንም ይዛችሁ ስለምትሄዱ ብራችሁ ለአንድ ሁለት ወር ይዘሽ ብትቀመጭ ችግር የለም። እዚቹን እንትን ጡት ባዚያ ላይ ስር አደርጋለሁ ይዤ እሄዳለሁ። ከዛም በኋላ የቁልፍ ከሌለ አሁን ለምሳሌ ትንሽዬ ሻንጣ በኮድ የሚቆልፉ ሻንጣ አለ። እሱ ውስጥ አድርጋችሁ መቼም እሱን ሰብሮ ይወስዳሉ ብዬም አላስብም። አሰሪው ለሀገርሽ ዜጋማ ሻንጣውንም ይዛ ልትሄድ ትችላለች። እነሱ አይፈሩም። እና ግን ማንም አትመኑ። በየሁለት ወሩ በየወሩ ብራችሁ መላክ ይሻላል ከምትሰረቁ ከምታጡ። አንደኛ ብርሽን አተሻል፣ ሁለተኛ ጭንቅላትሽን አተሻል። ከዚህ ሁላ ማለት ነው በየወሩ በየሁለት ወሩ ብራችሁ ላኩ። የአንድ ዓመት ብር አላስቀምጥም። ማንን አምኜ ነው? ለብር ብዬ እኮ ነው ሀገሬን ለቅቄ የወጣሁት። ብር አገኛለሁ ብዬ እኮ ነው አግኝቼ ሀገሬ ላይ ይቀየርበታለሁ ብዬ ነው የመጣሁት። ስለዚህ አትሞኙ እላችኋለሁ ወገኖቼ። በሚያውቀው አቅሜ ይህንን ነው የሚመክራችሁ። አደራ እራሳችሁን ጠብቁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። ሰላም ቆዩ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ቆይታ። ሰላም ሁኑልኝ።